አቶ አምነን የደም እንባ አለቀሰ። ባሩክ የተባለው ወንድሙ ፍቅረኛውን ቀማው። ሞርዚና የተባለች ግለሰብ ወንድማማቾችን አጣላሽ አንቺ ቤሊን የምትባይ። ከአሁን በኋላ እኔና አንቺ ጠላቶች ነን እንጂ እንደ ድሮ ተስማምተን ልናወራም ሆነ ልንጫወት አንችልም። በወንድማማች መካከል ጣልቃ ገብቶች ልታፋጃቸው ነው በብግርሽ። ከዛም ከዚህም እየዘለልሽ ወይ ከአንደኛቸው አልሆንሽ ወይ ደግሞ አንደኛቸውን አልፈልግም አላልሽ። ምን አይነት የተረገምሽ እና ክፉ ሴት ነሽ በማለት ቤሊን ሙልጭ አድርጋ አዋርዳና ሰድባታለች። ቤሊን ያልጠበቀችው ንግግር ስለሆነ ከሞርዚና ማና ማነው ወንድማማቾች? ደሞስ ምንድን ነው የተደበቀ ሚስጥር አለ በቤተሰብ መካከል ያልሽው? ለምንስ አትነግሪኝም? እኔ ወንድማማቾች እንዳላጋድልና ታጋድያለሽ ብለሽ ካሰብሽ ይህ ሚስጥር የምትይውን ነገር መናገር አለብሽ። እናም አቶ አምነን ምን አይነት ሰው እንደሆነ ማወቅ አለበት። ሁለታቸውም የተደበቀ ሚስጥር ካለ ይህንን ነገር ማወቅ አለበት። አምነንስ ቢሆን ለምን ይጎዳል? ለምንስ ቢሆን የማይወዳትና የማያፈቅራትን ሴት አግባ ሊባል ቻለ? በእርግጥ ማርያን ወዷትና አፍቅሯት አይደለም። ያቺ አያቴ ሰማ የተባለችው ገና ለገና ያቺ ጀሪ የምትባለው ከዚህ ስለወጣችና እንዲሁም ደግሞ ሚስትና ከር ያስፈልገዋል ብላ ስላሰበች እሷን አምጥታ እንዲያጋባት ወሰነችበት እንጂ አይወዳትም። ስለዚህ አቶ አምነን የራሱ ምርጫ ለቤተሰቡ ማሳወቅ አለበት። የእውነት አንቺ የምታስብለት ከሆነ የደበቅሽውን ሚስጥር ለአቶ አምነን መናገር አለብሽ በማለት አቶ ሞርዚናን ወይም ደግሞ ወይዘሮ ሞርዚናን ያናገረቻት ቢሆንም አጅሪት ሞርዚና ግን ይህ በቤተሰቡ ያለ ነው፣ አንቺ ደግሞ እስካሁን የቤተሰብ ስምም ሆነ አካልም ስላልሆንሽ አንቺን የሚመለከት ነገር አይደለም እና በጭራሽ ለአንቺ ልነግርሽ አልችልም በሚለው ነው እንግዲህ ያተወቻት። በሌላ በኩል ማርያ በጣም ደስ ብሏታል። አሁን ላይ ቤሊን ለባሩክ መዳሯ አሁን ላይ አቶ አምነን የራሴ ብቻ ነው እና እንደፈለገኝ አድርጌ ቆጣጠረዋለሁ የሚል ስልጣን አለኝ ብላ ስላሰበች እንዲሁም የምትደሰት መስሎ ግን በጭራሽ ልትደሰት አትችልም። አሁን እሷ ስላገባችላት ገና ለገና አይወዳትም ከልቡ ያወጣታል ማለት አይደለም። ለተወሰነ ጊዜ የተደሰተች ቢመስልም ቆይታ በራሷ ጊዜ ሲገባት ማርያ እንደማይወዳት እና ልክ እንደ ጦንሻቱ እንደሚያዝ ስታውቅ ምናልባትም ፍች ፈጽማ ልክ እንደ ጀሪ ልትወጣ ትችላለች ማለት ነው። ነገር ግን ሲፈን እስካሁን ብቅ አላለች። የሚገርማችሁ ነገር የእነሱ ካራክተር እና የእነሱ ስራ ያለ ቀይ ይመስላል። ጀሪም አንድ ቀን ነው እንግዲህ መታ ብቅ ያለችው፣ ሌሎቹ ጠፍተዋል። አሁን ላይ የነ ባሩክ እና የነ ቤሊን የፍቅር ጦርነት እንዲሁም ደግሞ የክርክርና የሩጫ ጊዜ ላይ ናቸው። ቤሊን ማንን ትምህርት? ምንም እንኳን አሁን ላይ ባሩክ የጋብቻ ቀለበት ቢያስርላትም በልባ የታሰረላት ደግሞ ቀለበት የአቶ አምነን ነው። ታዲያ አቶ አምነን ይህንን የጋብቻ ቀለበት ለማስቆም ብዙ ነገሮችን ታግሏል፣ ብዙ ነገሮችን ጥሯል። በዛም መካከል ጣልቃ ገብቶ ሁለቶቹ ቀለበት እንዳያስሩ ለማድረግ ሞክሯል። ነገር ግን ምንም አማራጭ ስለሌላት ቤሊን ከዛ ሁሉ ህዝብ መሀል ቀለበቱን ልትቀበለው ችላለች ማለት ነው። ባሩክም በመጀመሪያ ደረጃ እስኪ ልምድ ስጠኝ፣ እንዴት አድርጌ ነው ቀለበቱን ላስርላት የምችለው በማለት ከወንድሙ የፍቅር ግንኙነት እንዲሁም ደግሞ ተለምዶና ተሞክሮ እንዲያካፍለው ጠይቆታል። ታዲያ አቶ አምነን በዚህ መካከል ምንድን ነው ያለው? ያው ዝሮ ዝሮ የሚወዳትና የሚያፈቅር ልጅ ስለሆነ ቀለበት የሚያስረው እኔ ምንም አይነት ተሞክሮ የለኝም፣ እንዴት ጋብቻ ማሰር እንዳለብን እንዲሁም ደግሞ እንዴት ቀለበት ማሰር እንዳለብን ላስረዳ አልችልም ይለዋል። ባሩክ ደግሞ ይበልጥ ለማብሸቅ አቶ አምነን የሄደበት መንገድ አለ። እሱም ምንድን ነው? ለነገሩ ቀላል ነው። እኔ አሁን በመጀመሪያ ደረጃ ጉልበቷ ስር ይጀበር ከክልና ከዛ የኔ ውድ የወደፊት ሚስቴ እጅሽን ስጭኝ እና ከዚህ በኋላ እኔ እና አንቺ አንድ ሰው ነን፣ የህይወት አጋሬ እስከመሆንሽ ድረስ ብዙ ነገሮችን ማሟላልሽ ይሆናል፣ የደስታ የምንጭ ነሽ ብዬ ጥሩ ቃላቶችን መናገር እችላለሁ በሚለው ከአቶ አምነን ስር መለማመድ ይጀምራል። አቶ አምነንም በቅናት እየተቃጠለ ቢሆንም ግን ደግሞ እሺ የሆነ እስከ ማለት ደረጃ ደርሶ ተለማምዶ ሄዷል ማለት ነው። ወይዘሮ ዛራ ይህንን ነገር ማስቆም አለብሽ እኔ አልፈልገውም ብላ ብትናገርም ቤሊን ዛራ ግን እኔ ምንም ልልሽ አልችልም፣ ምክንያቱም በመጀመሪያ ደረጃ የእሱን ፍቅር ስትቀበዩ ታይ ተረጋጊ፣ በኋላ ይጎዳሻል፣ እኔ እንደዛ አታድርጊ ብዬ በጣም ብዙ ነገሮችን መክሬሻለሁ፣ ግን አንቺ የኔን ምክር እየሰማሽኝ አልነበረም። ስለዚህ ላደርግልሽ የምችለው ነገር ከጸሎት ውጭ ሌላ ምንም ነገር የለም ብዬሽ ነበረ። እናም አሁን ከዚህ ሁሉ ሰው ፊት እኔ አታግቢ ብዬ አፍ አውጥቼ መናገር አልችልም፣ ምክንያቱም እንደዛ ማደርግ ከሆነ
አንደኛ እኔ የቤት ሰራተኛ ነኝ፣ አጋዥ ነኝ። ሁለተኛ የቤተሰብ አካል ስላልሆንኩ ምንም የሚመለከተኝም ሆነ የሚያገባኝ ነገር የለም። ስለዚህ ራስሽ ነገሮች እንደጀመርሻቸው ራስሽ ጨርሻቸው የሚል ሀሳብ ነበር የሰጠቻት ለቤሪን። ቤሪንም በጣም አልቅሳ እንግዲህ መጨረሻ ውሳኔ ላይ ደርሳለች ማለት ነው። እውነት ነው ይበለኝ ይገባኛል። በዛ ሰዓት በል ውስጥ ተገፋፍቼ ይህንን ነገር ባደረግኩ ቢሆንም አሁን ደግሞ ግዴታ መምረጥ አለብኝ ማግባትም አለብኝ ትላለች። እንዲሁም ደግሞ ባሮክ ይህንን ነገር ያደረገውም ወዷት ሳይሆን በእርግጥ ከልጅነት ጀምሮ ያጣቸውን ደስታዎች ያጣቸውን ህልሞች መኖር አሁን ላይ መኖር ስለሚፈልግ እና አቶ አምነንን ደግሞ እሱ ከእናቱ ጋር በደንብ ተንከባክቦ ስለአደገ እንዲሁም ደግሞ የእናትነት ፍቅር ስላገኘ እሱ እንዴት ሊወስድ ይችላል? እኔ ነኝ እንጂ እንደዚህ ያልወሰድኩት። ስለዚህ የእሱ የሚገባው ነገር አሁን ላይ የእኔ ነው ብሎ ስለሚያስብ ነው እንደዚህ የሚያደርገው እና አድሪት ማርያም ደስ ብሏታል። እንዲሁም ደግሞ አስለቅሳታለች ሁላ። የሚገርማችሁ ነገር ሞርዚና ከጋብቻ በፊት ወይም ደግሞ ልታወራት የነበረ ነገር ነበር። ግን ምንድን አደረገችው? እዛ ጋር ማርያም ቤሪን ወደ ታች ወርዳለች እና እየተዘጋጀች ነው ለፕሮግራሙ። ማውራት ከፈለግሽም በኋላ አናግሪያት ብላ ዋሽታ ወደ ታች የወረደች አስመስላ ነው እንግዲህ የነገረቻት። በእርግጥ ሞርዚና ወደ ታች ባትወርድ በእርግጠኝነት ባሮክ የአምነን ታናሽ ወንድም እንደሆነ ልትነግራት ነበር ብዬ አስባለሁ። ግን ይህንን ነገር ለማድረግ ደግሞ ማርያ ከለከለቻት። ምክንያቱም ማርያ በሰዓቱ በቤሪን ለቅሶ እየተደሰተች ነበር። የሚገርማችሁ ነገር አሁን ላይ ልትጋቡ ነው፣ ደስ ብሎኛል። ምንም እንኳን ከኔ በኋላ ቢሆንም በመጀመሪያ ደረጃ እናንተ ማግባታችሁ ለእኔ ትልቅ ስኬትና አላማ ነው በማለት ባሮክም ቢሆን እሷ ጋር የወንድም ሚስት ብሎ ተስማምቶ ስላደረገው ይሄንን ነገር ደስ ብሎታል ማለት ነው። እንዲሁም ደግሞ ቤሪን የራሱ ብቻ ትሆናለች። ከዛ መተኛ ሲፈልግም ማደር ሲፈልግም እያንዳንዱ ከእሷ ክፍል የመተኛትና የማደር መብት ስላለው ይህንን አጋጣሚ ልጠቀም እንዲሁም ደግሞ መሳሪያ ይሆነኛል ብሎ ስላሰበ ነው ቀለበት ያደረግላት እንጂ የእውነትም ወዷት አልነበረም። ግን ወደፊት ሊወዳት ይችላል። እንዲሁም ደግሞ ቤሪን አሁን አንቺ እንደፈለግሽ ሳይሆን ነገሮቹ መሄድ ያለባቸው እኔ እንደፈለግኩ ነው በሚል ሰበብም ነገሮችን እያሰመረላት ነው። ቤሪን እንግዲህ አምንን ብትል ሊያድናት አልቻለም። በነገራችን ላይ አምንን እንግዲህ ምንም ማድረግ አይችልም። በእርግጥ አሁን እንዳታገባት ይች ፍቅረኛ አይነት ብሎ ይፋ ቢናገር ለሁለታቸውም ጥሩ ነው ከሚደባበቁ። ከዛ ቤተሰቡን አውቆ የራሳቸውን ኑሮ እንዲኖሩ ፍቅራቸውንም እየቀጠሉ ቢሄዱ ጥሩ ነበር። ግን ማርያ እና ባሮክ አንድ ላይ ቢሆኑ ጥሩ ይሆናል ብዬ አስባለሁ። ዛራ የምታመጣው ነገር የለም። ግን ዛራ ደስ የምትለው ነገር እዚህ በፊት ልጅ እንዳላት ለኮርሽት ነግረዋለች ማለት ነው። ኮርሽትም ደንግጦ ከዛ በኋላ ታይቶ አይታወቅም። ምናልባት ዛሬ በቤሪን የሰርግ ፕሮግራም ላይ ይገኛል ወይስ ደግሞ በዛው ይቀራል? ሜርሲም አልመጣም። ምናልባት ሜርሲ ከመጣች ይህንን ነገር ልታስቆመው ትችላለች ብዬ አስባለሁ።